ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ አርብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ከነገ ጀምሮ እንግዲህ የእንግሊዝ ፕሪሚየር ሊግን ጨምሮ ታላላቁ የአምስቱ የአውሮፓ ሊጎች የሚመለሱ ይሆናሉ። ስለሱ አንዳንድ መረጃዎችን የምንሰጣችሁ ይሆናል። ዛሬ በሰማነው ሰበር መረጃ መሰረት እንግዲህ የኮል ፓልመር ጣት መሰበሩ እየተገለጸ ሲሆን እንዲሁም ደግሞ ፍሎሪያን ቪርተዝ በሊቨርፑል ቤት ጉዳት እንዳጋጠመው መረጃዎች እየገለጹ ይገኛሉ። እነዚህንና ሌሎች መረጃዎችን በክለቦች እናነሳ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። በማንቸስተር ዩናይትድ ቤት አንዳንድ የተጣረሱ ዘገባዎች እየተሰሙ ይገኛሉ። ሜን ከሰዓታት በፊት በማንቸስተር ዩናይትድ የብራዚሊያን አማካይ ካርሎስ ካሴሜሮን ውል ሊያራዝም ከውሳኔ መድረሱን መዘገቡ የሚታወስም ጉዳይ ነው። አሁን ላይ ግን በወጡ ዘገባዎች መሰረት ዘ ታይምስ ከዚህ በተቃራኒው ካርሎስ ካሴሜሮ በመጪው ሰኔ ከማንቸስተር ዩናይትድ እንደሚለቅ ይጠበቃል የሚል እትም ይዞ መውጣትም ችሏል። ቀያዮቹ ሰይጣኖች ኤሊዮት አንደርሰንን ለማስፈረም ትልቅ እቅድ መያዛቸውን የገለጸ ሲሆን የካርሎስ ካሴሜሮን ውል በማራዘምም ፔሮላቸው ላይ ተጨማሪ ወጪ መጨመር እንደማይፈልጉ ነው እየገለጸ የሚገኘው። ስማቸው ያልተጠቀሱ የሳውዲ ክለቦች ብራዚሊያን አማካይ ለማስፈረም ፍላጎት ማሳየታቸው አሁንም እንዳመላከተ እየተገለጸም ይገኛል። ዘታይምስ ነው ይህንን መረጃ ይዞት መውጣት የቻለው። አሰልጣኝ ሩበን አሞሪም የተጫዋች በልምዱም የተነሳ እንግዲህ በማንቸስተር ዩናይትድ ቤት እንዲቆይ ፍላጎት አላቸው። ነገር ግን ክለቡ ይህን ነገር እድል ይሰጠዋል ተብሎ እንደማይጠበቅ ነው እየተገለጸ የሚገኘው። ካርሎስ ካሴሚሮ እስከ 350 ሺህ ሳምንታዊ ደሞዝም ይከፈለዋል። በዚህም የተነሳ የመውጣት እድል አለው። በእርግጥ ሰኔ ላይ ይህ የሚያበቃ ይሆናል። በአዲሱ ኮንትራት ከ120 ሺህ እስከ 150 ሺህ ፓውንድ በሳምንት ሊከፍሉት እንደሚችሉ ድርድሮች ሊጀምሩ እንደሚችል ከዚህ በፊት ሜል ላይ እንግዲህ ቤን ጃኮብስ ይዞት የወጣው መረጃ ያሳየም ነበር። ዛሬ ዘ ታይምስ ግን ይህንን መሻረም ችሏል። የዚህ ተጫዋች ጉዳይ እስካሁን ድረስ ያልተጠናቀቀም ጉዳይ ነው። ማንቸስተር ዩናይትድ እንግዲህ በአሁኑ ሰዓት ላይ የተለያዩ ተጫዋቾችን እየተመለከተ ይገኛል። ባለፈው ክረምት ያልተሳካለትን ካሜሩናዊው ካርሎስ ባሌባን ጨምሮ እንግዲህ ኤሊዮት አንደርሰን እንዲሁም ደግሞ ሌላኛው አዳም ዋርተንን እየተመለከተ ይገኛል። በአሁኑ ሰዓት ላይ በሰፊው ስማቸው የሚጠቀሰው የኤሊዮት አንደርሰን እንዲሁም የካርሎስ ባሌባም ጉዳይ ነው። እነዚህን ሁለቱ ተጫዋቾች የግላቸው ማድረግም ይፈልጋሉ። እንዲሁም ደግሞ አንጄሎ ስቲለር ከጀርመን የሚሰማ ሌላኛውም ስም ነው። ማንቸስተር ዩናይትድ እነዚህን ተጫዋቾች እንግዲህ በአማካይ ስፍራ ላይ ሁለት ተጫዋች ለማስፈረም በክረምት ይሰራል ተብሎም ይጠበቃል። በዚህም የተነሳ ካርሎስ ካሴሜሮ የበለጠ እድል አለው ሲል ነው እንዲሁ ዘ ታይምስ እያስነበበም የሚገኘው። ማንቸስተር ዩናይትድ በሚቀጥሉት 10 ጨዋታዎች በተለምዶ ከፍተኛ 6 ወይም ደግሞ ቶፕ 6 ከሚባሉት ቡድኖች ጋር የሚገናኝም አይደለም። ቀጣይ ጨዋታዎችን ስንመለከት ሰኞ 4 ሰዓት ላይ የሚደረገው የ12ኛ ሳምንት መርሃ ግብር በኦልትራፎርድ ከኤቨርተን ጋር የሚያደርጉት ጨዋታ ይጠበቃል። ከዛም በኋላ ከሜዳቸው ውጪ ወደ ለንደን ተጉዘው እንግዲህ ከክሪስታል ፓላስ ጋር ከሜዳቸው ውጪ የሚያደርጉት ጨዋታም ይጠበቃል። በሜዳቸው ከዌስትሃም ጋር ሲጫወቱ ከወልቨርሃምፕተን ጋር በሙኒክስ የሚያደርጉት ጨዋታም ተጠባቂ ነው። ከበርንማውዝም ጋር እንዲሁ በሜዳቸው የሚያደርጉት ጨዋታ ይጠበቃል። ከዛም ከአስቶን ቪላ፣ ከኒውካስል፣ ከወልቭስ ዳግም ከዛ ከሊድስ እንዲሁም ከበርንሌይ ጋር የሚያደርጉት ጨዋታ ይጠበቃል። እነዚህ እንግዲህ ማንቸስተር ዩናይትድ የሚያደርጓቸው ጨዋታዎች ናቸው። በዚህም እንግዲህ በርካታ ነጥቦችን የመሰብሰብ እድል አላቸው። ነገር ግን በአሁኑ ሰዓት ላይ አሳሳቢው ነገር በታህሳስ አጋማሽ አካባቢ እንግዲህ በወሳኝ ተጫዋቾቻቸው ይወጣሉ፣ በአፍሪካ ዋንጫ ማለት ነው። ከነዚህም ወሳኞቹ እንግዲህ የብሪያን ምቤሞ፣ አማድ ዲያሎ እንዲሁም ደግሞ ኑሴር ማዝራዊ ከማንቸስተር ዩናይትድ ጋር ወደ አፍሪካ ዋንጫ መሄዳቸው ምናልባትም ማንቸስተር ዩናይትድን ይጎዳል ተብሎ ይጠበቃል። ነገር ግን እነዚህ ቀጣይ የሚያደርጓቸው የማንቸስተር ዩናይትድ ጨዋታዎችም ናቸው። ጃክ ዊልሸር ስለ ማክስ ዶማን ይናገራል። ከ18 ዓመት በታች ቡድን ይዤ ስጫወት ተዝ ይለኛል እና እሱ ገና 13 ዓመቱም ነበር እና ከጎኑ ቆሜ ነበር እናም እሱ ከሌሎች የበለጠ አቅም እንዳለው ተረድቻለሁ ሲል ሀሳቡን ይሰጣል። ቀይሬ ወደ ሜዳም አስገባውት እናም መጀመሪያ ያደረገው ነገር 3 ተጫዋቾችን አልፎ ኳሱን ይዘው ጎል እንድናስቆጥር ከፍተኛው ሚና ተወጣ። እናም ረዳቴን ተመለከትኩት እናም እንደዚህ ያለ ተሰጥኦ በእድሜ አይቼ አላውቅም ስል በመገረም ተናገርኩኝ ሲል ጃክ ዊልሸርም ይናገራል። ማክስ ዶማን እንግዲህ በአርሰናል ቤት በአሁኑ ሰዓት ላይ እጅጉን እያመረቀ የሚገኝ ያልተጠበቀም ተጫዋች ነው። ገና በ16 ዓመቱ በርካታ ነገሮችን እየሰራ የሚገኝ ዳግም ላሚን ያማለም እየተባለም ይገኛል። ፔፕ ጋርዲዮላ ሀሳባቸውንም ይሰጣሉ። አርሰናል ደካማ ጎን የለውም ሲሉ እየተናገሩ ሲሆን የውድድር አመቱ አሁን ጀምሯልም ሲሉ ነው የተናገሩት። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ትክክለኛው የውድድር ዘመን ከዚህ በኋላ እንደሚጀምር ነው ሀሳባቸውን መስጠትም የቻሉት። የመጀመሪያዎቹ 3 ወራት ሁልጊዜም የመከራ ጊዜ ናቸው ያሉት ፔፕ ጋርዲዮላ ፕሪሚየር ሊጉ አሁን በትክክል ጀምሯል ሲሉም ይገልጻሉ። ስለ ፕሪሚየር ሊጉ መሪ አርሰናል ያነሱት ፔፕ ጋርዲዮላ አርሰናል ድክመት የሚባል የለውም ሲሉ ነው እንዲሁ መግለጽም የቻሉት። አክለውም አርሰናል የሊጉን መሪነት ማስፋት ከቀጠሉ እነሱን ለማስቆም አስቸጋሪ ይሆናል በማለትም
አሳስበዋል። ኤርሊንግ ብሮት ሃላንድ በትልቅ ደረጃ የሚገኝ ተጫዋች ነው። እንደሱ አይነት ተጫዋች በዓለም ዋንጫው መሳተፍ ይገባቸዋል ሲሉ ነው እንዲሁ መግለጽም የቻሉት። ባለፈው የ2022 የዓለም ዋንጫ ላይ እንዳልነበር ኤርሊንግ ብሮት ሃላንድን እናስታውሳለን። በአሁኑ ግን መሳተፉ ይህን ነገር ብዙ ነገር ይለውጥለታል ሲሉም እንዲሁ ገልጸዋል። አሰልጣኝ ፔፕ ጋርዲዮላ በንግግራቸው ወቅት ሮድሪ እንዳልተሻለው እንዲሁ ደግሞ ለነገው የኒውካስል ዩናይትድ ጨዋታ እንደማይደርስ ማረጋገጥም ችሏል። ጋብሪኤል ማጋሌዝ ይናገራል። ለኔ የሰሜን ለንደን ደርቢ ጨዋታ ለመጫወት ምርጡ ስሜት ይሰማኛል። ጉልበቱ ድባቡ በጣም ጥሩ ነው ሲልም ይገልጻል። ሁልጊዜ ሜዳ ስገባ በስሜታዊነት መጫወት እፈልጋለሁ። ይህ ክለብን እወዳለሁ። ለኔ ትልቅ ትርጉም ማለት ነው ሲል እንዲሁ ሀሳብ መግለጹ ነው የተገለጸው። ነገር ግን ይህ ተጫዋች በሰሜን ለንደን ደርቢ ጨዋታ የመገኘት እድሉ በአሁኑ ሰዓት ላይ እጅግ በጣም ጠባብ መሆኑም ተገልጿል። ዋይን ማርክ ኖኒ ይናገራል። በዚህ ሰዓት ከቤንያሚን ሴስኮ ቪክተር ዮኮሬሽ የተሻለው ተጫዋች ነው ሲል ነው የገለጸው። ቪክተር ዮኮሬሽ ለቡድኑ የሚሰጠው አገልግሎትና ታታሪነቱ ለቡድኑ ጥቅም ይሰጣል ብዬም አስባለሁ። ከዚህም በተሻለ ብዙ ነገሮችን ማድረግ ይችላል። ቤንጃሚን ሴስኮ በዛ ደረጃ ላይ አይገኝም፣ እውነት ነው ሲል ነው ሀሳቡንም መግለጽም እየቻለው። እነዚህ ሁለቱ የአጥቂ ስፍራ ተጫዋቾች በብዙ ነገር ይለያያሉ። በእርግጥ ቪክተር ዮኮሬሽ 27 ዓመት ደርሷል። ይህ ቤንጃሚን ሴስኮ ግን ገና 22 ዓመት ላይ የሚገኝ ወጣት ተጫዋች ነው። ብዙ ልዩነት ሊኖራቸው ይችላል። ቪክተር ዮኮሬሽ ግን በአርሰናል ቤት እየሰራው የሚገኘው ጎል ባያስቆጠር እንኳን ብዙ ክፍተቶችን የሚሰጥ ተጫዋች መሆኑን ተከትሎ ለአርሰናሎች ብዙ አንድምታን የሚፈጠር ተጫዋች ነው ሲል እንዲሁ የማንቸስተር ዩናይትድ የቀድሞ ሌጀንድ ተጫዋች ዋይን ሮኒም ተናግሯል። አትሌቲኮ ዲ ማድሪድ ለቼልሲ 35.3 ሚሊዮን ፓውንድ አቅርቦ ማርኮ ኩሬላ ማስፈረም ይፈልጋል ሲል ማንነቱ የማይታወቅ አንዳንድ ዘገቦችን እየሰማን ሲሆን ቪኒሲየስ ጁኒየር ወደ ቼልሲ፣ አልቫሬዝ ወደ ቼልሲ ሊያመራ ይችላል ሲል ፌጂ አሳውን ላይ እየዘገቡ ይገኛሉ። ማርኮ ኩሬላ ከቼልሲ የመልቀቅ ምንም አይነት ፍላጎትም የላቸውም። ነገር ግን የስፔኑ ክለብ አትሌቲኮ ዲ ማድሪድ ይህን ተጫዋች የግላቸው ማድረግ ይፈልጋሉ። ከዚህ በፊት እንግዲህ እንደ አዝቡሉኬታ ያሉ ተጫዋቾች ወደ አትሌቲኮ ዲ ማድሪድ መሄዳቸውን ተመልክተንም ነበር። አሁንም ዳግም እንደዚህ አይነት ዝውውሮችን ማድረግ እንደሚፈልጉ ነው የተገለጸው። ቪኒሲየስ ጁኒየር ወደ ቼልሲ የመምጣት አድቫንቴጅ አለው ሲል እንዲሁም ገልጿል። የቀድሞ የማንቸስተር ሲቲ ያሁኑ የአትሌቲኮ ዲ ማድሪድ አጥቂ የሆነው ጁሊያን አልቫሬዝም ምናልባትም ወደ ምዕራብ ለንደን የመምጣት እድል እንዳለው ነው ፊጂ አስ እየዘገበም የሚገኘው። ስቲቫው ብራዚላዊ ሆኖ በሻምፒዮንስ ሊግ ጎል ያስቆጠረ በእድሜ ትንሽ ተጫዋች መሆኑ የተገለጸበት አጋጣሚን እንዲሁ ተመለከትን። ስቲቫው ከሁሉም በፊት እዚህ ደረጃ ላይ እንድደርስ ላደረገኝ ፈጣሪን እጅግ በጣም ማመስገን እፈልጋለሁ ሲልም እንዲሁ በኢንስታግራም ገጹ መጻፉንም ተመለከትን። ቶድ ቦህሊም ይናገራሉ። ከምርጥ ወጣት ቡድኖች ውስጥ አንዱ እኛ እንደሆነን እናስባለን። ከ7፣ 8 ወይም ደግሞ 9 ዓመት ኮንትራቶችን ቀድመን እየሰጠን እንገኛለን። ምክንያቱም ቡድኑን ለረጅም ጊዜ አንድ ላይ ማቆየት እንደምንችል ማረጋገጥም እንፈልጋለን። በጣም ጥሩ ቡድን እንዲኖረን በቡድኑ ውስጥ መረጋጋት መኖር አለበት። ለዚህም ነው እስከ 9 ዓመት እንዲሁም ደግሞ 10 ዓመት ኮንትራቶችን የምንሰጠው። ታዳጊ ተጫዋቾች ብዙ ተሰጥኦ እንዳላቸው እየተመለከተን እንገኛለን። እንደ ስቲቫው ዊሊያምስ ያሉ ተጫዋቾችን ማምጣትም እንፈልጋለን። ይህ ለሚቀጥሉት ለቼልሲ ጥሩ ብሩህ ተስፋም ይሆናል ሲል ነው እየገለጸም የሚገኘው። ኮል ፓልመር ጣቱ መሰበሩም ተገልጿል። እንግሊዛዊ የቼልሲ የፊት መስመር ተጫዋች የሆነው ኮል ፓልመር በቅርብ ወደ ሜዳ እንደማይመለስ አሰልጣኝ ኤንዞ ማሬስካ መናገራቸው ነው የተገለጸው። ኮል ፓልመር በመኖሪያ ቤቱ አደጋ አጋጥሞት ጣቱ እንደተጎዳና የመሰበር አደጋ እንደደረሰበት አሰልጣኙም አሳውቋል። ይህንንም ተከትሎ ኮል ፓልመር ከነገው የበርንሌይ ጨዋታ ውጭ መሆኑን አሰልጣኙ ማረጋገጥ የቻሉ ሲሆን በተጨማሪም ቼልሲ በቀጣይ ከባርሴሎና፣ አርሰናል ጋር በሚያደርጓቸው ጨዋታዎች ላይ እንደማይገኝ ነው እየተገለጸ የሚገኘው። ይህ ተጫዋች እንግዲህ ይመለሳል በቅርቡ ተብሎ ቢጠበቅም ዳግም ጉዳት ማስተናገዱን ተከትሎ ለረጅም ጊዜ ከሜዳ ሊርቅ እንደሚችል ነው እየተገለጸ የሚገኘው። ይህም ቼልሲን በብዙ ነገር ይጎዳል እየተባለም ይገኛል። ሊቨርፑል ተጫዋቾቹም ጉዳት አጥተዋል ነው እየተባለ የሚገኘው። ሊቨርፑል ከኖቲንጋም ፎረስት ጋር በሚደረገው ጨዋታ የወሳኝ ተጫዋቾቻቸው ግልጋሎት የማያገኙም ይሆናል። ሊቨርፑል በነገው ጨዋታ ኮነር ብራድሌ ጉዳት ላይ እንዳለ እየተገለጸ ሲሆን በዚሁ ቦታ ላይ የሚጫወተው ጀርሚ ፍሪምፖንግም ጉዳት ላይ ይገኛል። ጀርመናዊ ፍሎሪያን ቪርትዝም በጉዳት እንደማይኖር ነው እየተገለጸ የሚገኘው። ስቴቫን ባቲሽም ግልጋሎት እንደማያገኝ አሰልጣኝ አርነ ስሎት መናገራቸውን ተከትሎ ሊቨርፑል እንግዲህ እነዚህን ተጫዋቾች አያገኙም ተብሎም ይጠበቃል። በሌላ በኩል ግብ ጠባቂው አሊሰን ቤከር ጨዋታ ዝግጁ መሆኑን አሰልጣኙ ማረጋገጣቸው ነው የተገለጸው። ሊቨርፑል ከኖቲንጋም ፎረስት ጋር የሚያደርገውን ነገ አመሻሽ 12 ሰዓት ላይ የሚደረገው ጨዋታ ተጠባቂም ነው። ለኤርሊንግ ብሮት ሃላንድ ቅርበት አላቸው የሚባሉ ሰዎች ተጫዋቹ ሪያል ማድሪድ የመጫወት ከፍተኛ ፍላጎት እንዳለው እየገለጹ ይገኛሉ። የተጫዋች እንግዲህ እስከ 2030 ድረስ የሚያቆየውን ፊርማ ማኖሩን ተከትሎ እንግዲህ በማንቸስተር ሲቲ ቤት በርካታ ጊዜያትን የመቆየት እድልም አለው። ለ10 ዓመት ፊርማ ነበር እንግዲህ መፈረምም የቻለው። በዚህም የተነሳ ከውሃ ሰማዮቹ ጋር ይለያያል ተብሎ ባይጠበቅም ጎል ይዞት በወጣው መረጃ መሰረት ወደ ሎስ ብላንኮቹ የማለፍ ከፍተኛ ፍላጎት አለው ሲል ነው ይህንን መረጃ ይዞት መውጣትም የቻለው።
በስተመጨረሻም አንዳንድ የዝውውር መረጃዎችን ደግሞ እንመልከት። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም በሚቀጥለው ዓመት የመሃል ሜዳ ፈራሚዎች ላይ ትኩረት ያደርጋሉ ተብሎም ይጠበቃል። ቀያዮቹ ሰይጣኖች በዚህ ዓመት በክረምት የዝውውር መስኮት ቤንጃሚን ሴስኮ፣ ማቲያስ ኩኛ እንዲሁም ብሪያን ምቤሞ ከፍተኛ ታዋቂ ተጫዋቾች በማስፈረም ጥቃታቸውንም አጠናክረዋል። ፖርቹጋል አሰልጣኝ የመሃል ሜዳ ማስፈረም ባለመቻላቸው ቡድናቸው በአሁኑ ወቅት ሙሉ በሙሉ አልተጠናቀቀም። የፕሪሚየር ሊጉ ኃያላን ቡድን የብራይተኑ ካርሎስ ባሌባን ለማስፈረም ተገናኝተው ነበር። ነገር ግን ዋጋው በጣም ውድ ሆኖባቸው እንደነበር እናስታውሳለን። እስከ 110 ሚሊዮን ፓውንድ ነበር መጠየቅም የቻሉት። በቅርብ ጊዜያት በሚዲያዎች ግምቶች እንኳን የክሪስታል ፓላሱ አዳም ዋርተን፣ የኖቲንጋም ፎረስቱ ኤሊዮት አንደርሰን እንዲሁም የአትሌቲኮ ዲ ማድሪዱ ኮነር ጋላገን ጨምሮ በርካታ የፕሪሚየር ሊግ አማካዮች ተገናኝተው ነበር። ማንቸስተር ዩናይትድ ክሪስቶፈር ሙዛክቲስን ለማስፈረም ፉክክር ውስጥ መቀላቀላቸው ደግሞ አሁን የወጡ መረጃዎች ያሳያሉ። ማንቸስተር ዩናይትድ በአውሮፓ አስደናቂ ወጣት አማካዮችን ለማግኘት ፉክክር ውስጥ የገባ ሲሆን ከግሪክ የወጡ አዳዲስ መረጃዎች ክለቡ በኦሎምፒያኮስ ላይ ያለውን ፍላጎት ክሪስቶፈር ሙዛክቲስን ለማስፈረም ያለውን ፍላጎት አረጋግጧል። የ18 ዓመቱ ወጣት በግሪክ ሱፐር ሊግ ውስጥ ካሉ ምርጥ ተሰጥኦ አንዱ ለመሆንም በቅቷል። የበርካታ ታዋቂ የአውሮፓ ክለቦች ትኩረትንም ስቧል። እናም ዩናይትድ አሁን ላይ ለነሱ መካከል ጥብቅ መገናኛ መሆኑ ነው የተገለጸው። እንደ ፖርቹጋል ዘገባ ከሆነ ማንቸስተር ዩናይትድ ፈጣን እድገቱ ትኩረታቸውን እየሳበው በአስራዎቹ እድሜ ክልል ውስጥ ስላለው አማካይ በጣም ጥሩ አስተያየት እየሰጡም ይገኛሉ። ዩናይትዶች ሙዛክቲስን ለረጅም ጊዜ በቅርበት ሲከታተሉ እንደነበር ዘገባው አክሎ ገልጿል። እናም ከወዲሁ በርካታ ተመልካቾችን ወደ ግሪክ ልከው በአገር ውስጥ ሊግ ጨዋታዎች እንዲሁም በአውሮፓ ውድድሮች ላይ በቀጥታ እንዲከታተሉትም ተደርጎም ነበር። የዩናይትድ ምልመላ ቡድን አማካዩ ከ2024 መጀመሪያ ጀምሮ ሊከተል እንደነበር ምንጮችም ጠቁመዋል። ዩናይትድ በሚቀጥለው ዓመት እንቅስቃሴ ያደርጋል ተብሎ ሲጠበቅ በእንግሊዝ የሚወራው ወሬ ለኦሎምፒያኮሱ 45 ሚሊዮን ዩሮ እንደሚጠበቅ ቢገልጹ ሪኮርድ ፖርቹጋል ግን ይህን ጥያቄ አጥብቆ ይክዳል። ይልቁንስ የግሪክ ህትመት ክለብ ምንም አይነት የዋጋ መለያ እንዳላዘጋጀ አጥብቆም የሚከራከር ሲሆን እንዲሁም በግምገማ ዙሪያ የተደረገው ውይይቶች ሙሉ በሙሉ ግምታዊም ናቸው። ተሰጥኦን በከፍተኛ ዋጋ በመሸጥ እንዲሁም በመሸጥ የሚታወቀው ኦሎምፒያኮስ ወደፊት ቅናሾች ግምት ያስገባል ተብሎ ይጠበቃል። ነገር ግን ጊዜው ሲደርስ አሁን መመልከት አንችልም ሲል ነው እንዲሁ የሚገልጸው። እንደ ተጫዋቹ እድገት እንዲሁም እንደ ዩናይትድ የረጅም ጊዜ የመሃል ሜዳ እቅድ ላይ በመመስረት ማንኛውም መደበኛ አቀራረብ በሚቀጥሉት ክረምት ወይ በ2026 እንደሚካሄድ ይጠበቃል ሲል ይህ ሪኮርድ ፖርቹጋል ይዞት የወጣው መረጃም ያሳያል። ዩናይትድ በታዳጊው ላይ ግልጽ ጉዞ አይኖረውም። ኤሲ ሚላን፣ ቪያሪያል፣ ባየር ሙኒክ እንዲሁም ደግሞ ናፖሊ ሙዛክቲስን በመከታተል በመጪዎቹ መስኮቶች የክፍያ ዋጋውን ያጣራሉ ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ አሁንም ቢሆን የአማካይ ስፍራ ተጫዋቾችን እየተመለከተ ሲሆን በርካታ የዲፌንሲቭ ሚድፊልደር ተጫዋቾችን በዓለም ላይ እያሰሰም ይገኛል። ይህኛውም አንደኛው አማራጭ መሆኑን ተመለከትን። ፊዮሬንቲና የተከላካይ ክፍላቸውን ለማጠናከር በሚፈልጉበት ወቅት ወሳኝ የክረምቱን የዝውውር መስኮት ለማድረግ በዝግጅት ላይ ሲሆኑ እንደ ቱቶ መርካቶ ዘገባ ከሆነ ቁጥር 1 ኢላማቸው የቼልሲ ወጣት ተጫዋች ጆሽ አሺፖንግ መሆኑ ነው የተገለጸው። የ19 ዓመቱ ወጣት በዚህ የውድድር ዘመን በመጀመሪያ ቡድን ጠርዝ ላይ እያለ በኤንዞ ማሬስካ ስር አልፎ አልፎ ተጫውቷል። ነገር ግን ወጥነት ያለው ከፍተኛ እግር ኳስ የሚያረጋግጥለትን እንቅስቃሴ ለማድረግ ዝግጁ እንደሚሆንም ይታመናል። በወጣትነት ደረጃ እንግሊዝን በመወከል የተጫወተው አቺምፖንግ በቼልሲ አካዳሚ ውስጥ በትልቅነት እያደገ በመምጣቱ ጠንካራ ኳስ የመውደድ ችሎታው ያለው ዘመናዊ መከላከል አቅሙ ስፍሩንም አስፍሮለታል። ፊዮሬንቲና ጆሽ አሺፖንግን ለማስፈረም ኢላማም ያደርጋሉም ተብሏል። ወጣቱ ተከላካይ በዚህ ሲዝን በማሬስካ ስር በፕሪሚየር ሊግ 5 ጨዋታዎችን ማድረግ የቻለ ሲሆን አቅሙ ቢኖረውም በስታንፎርድ ብሪጅ ለደቂቃዎች የሚካሄደው ከባድ ፉክክር እድሎችን ገድበውበታል። ፊዮሬንቲና እሱን እንደ ጥሩ የረጅም ጊዜ ፕሮጀክት ይመለከቱታል። እናም የጣሊያኑ ክለብ በብድር ውሉን ለመግዛት ካለው አማራጭ ጋር በማሰስ እንደሚመለከቱ ነው የተገለጸው። ይህ መዋቅር ባለፉት መስኮቶች በተሳካ ሁኔታ ይጠቀሙበትም ነበር። ቪዮላዎቹ በአሰልጣኝ ፓኦሎ ቫውሊ እንደገና በመገንባት ላይ ይገኛሉ። በሴሪኤ ውስጥ ብዙ የማይጣጣሙ ትርኢቶች ካደረጉም በኋላ ለመከላከያ ማጠናከሮች ቅድሚያም ይሰጣሉ። የጣሊያኑ ሪፖርቶች እንደሚያመለክቱት የፊዮሬንቲና የስካውት ዲፓርትመንቶች አቺምፖንግን ለወራት ሲከታተል እንደቆየ ከአካላዊ እንዲሁም ደግሞ እስከ መረጋጋት ድረስ ባለው ነገር ውስጥ በመደነቅ ውስጥ ወደ ቼልሲ የተጣራ ጊዜ ይመለከቱታልም። ሌላኛው የቼልሲ ተከላካይ ደግሞ በፊዮሬንቲና ራዳር ውስጥ እንደሚገኝ እንዲሁ እየተገለጸም ይገኛል። ከአቺምፖንግ የሚደረገው ውል አስቸጋሪ ከሆነ በተለይም ቼልሲዎች ከፍተኛ የብድር ክፍያ እንዲከፍሉ የሚገፋፉ ከሆነ ወይም ወደፊት የግዴታ ግዢ ለማድረግ ከተጠየቁ ፊዮሬንቲና ትኩረታቸውን የበለጠ ልምድ ወዳለው አማራጭ ያዘውራሉ ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። ይህም ስም አክሰል ዲሳሲ ነው። የ27 ዓመቱ ፈረንሳዊ ኢንተርናሽናል በቼልሲ ዘንድ ተቀባይነትም አጥቷል። እናም በውጤታማነት በዚህ የውድድር ዘመን
ከዋናው ቡድን ውጭ ስብስብ ውስጥ ውጪ እንደሆነ ነው እየተመለከትን የምንገኘው። ከታዳጊዎች ጋር እንዲሁ በአምበልነት እየተጫወተ እንደነበር ከዚህ በፊትም ተመልክተን ነበር። እንደ ኢሮፓያን አቆጣጠር በ2023 ቼልሲን 38 ሚሊዮን ፓውንድ ያስወጣው ዲሳሲ በማሬስካ ስር ጥቂት ጨዋታዎችንም አድርጓል። አቼምፖንግ የበለጠ ተጠባጭ እንዲሁም ተመጣጣኝ ኢላማ ሆኖ ይቆያል ግን ምልክት ከፊዮሬንቲና ስትራቴጂው ጋር በሚጣጣም ተስፋ ውጪ ወጣት ችሎታ ወደ ከፍተኛ አፈጻጸም ማዳበር የሚችሉ ከሆነ የጃንዋሪ መስኮት እየተቃረበ ሲመጣ የፊዮሬንቲና የመከላከል ማጠናከሪያዎች ማሳደድ ጠንክሮ እንደሚቀጥል ይጠበቃል። ይህም እንግዲህ በአቼምፖንግ እንዲሁም ደግሞ በአክሰል ዲሳሲ ላይ ይሆናል ተብሎም ይጠበቃል። በተለይም ቼልሲ የአቼምፖንግን ነገር በጽኑ የሚመለከቱት ሲሆን ይህን ተጫዋች ይለቁታል ተብሎ አይጠበቅም። በዚህም የተነሳ የጣሊያን ሴሪያው ክለብ ፊዮሬንቲና ምናልባትም እንግዲህ አክሰል ዲሳሲን በውሰት የግሉ ለማድረግ ከፍተኛ ጥረት ሊያደርግ ይችላል። በጥር የዝውውር መስኮት ሊቨርፑል የባርሴሎናውን የክንፍ መስመር ተጫዋች ራፊኒያን በመጪው ክረምት መሐመድ ሳላን ከመተካት ከፍተኛ የዝውውር ኢላማ ለማድረግ በዝግጅት ላይ መሆናቸው ተዘግቧል። ብራዚሊያዊ ኢንተርናሽናል ከሊቨርፑል የ100 ሚሊዮን ፓውንድ ጥያቄ ሊቀርብለት ይችላል ተብሎም ይጠበቃል። የስፔን ፊጂአስ ዘገባ እንደዘገበው ከሆነ አትሌቲኮ ማድሪድ የራፊኒያ ፍላጎት እንዳለው ተነግሯል። የእሱ ሽያጭ የባርሴሎናን ፋይናንሻል ፌር ፕሌይ ስጋቶች ለማቃለልም ይረዳሉ። የ28 ዓመቱ ተጫዋች ባለፈው የውድድር ዓመት በ57 ጨዋታዎች ላይ አስደናቂ 60 ጎሎችን እንዲሁም ደግሞ አሲስቶችን አድርጓል። በፊጂአስ ዘገባ መሰረት ሊቨርፑል የሳላ ፍጹም ተተኪ አድርጎ የሚያው ለምን እንደሆነ ለመረዳት ቀላል ነው ሲልም ነው የሚገልጸው። ራፊኒያ በፕሪሚየር ሊጉ ያሳየው ሪካርድ እንዲረጋጋ ይረዳዋል። እናም ስለዚህ ነው ስምምነት መፈጸሙ ማየት አስደሳችም የሚያደርገው። ይሁን እንጂ በዚህ የውድድር ዘመን አስጨናቂ ሁኔታ ውስጥ ከገባ በኋላ ሳላን መተካት ቀላል ስለማይሆን በዚህ ደረጃ ላይ ያሉ ተጫዋቾች በአሁኑ ሰዓት ላይ ግምት ውስጥ መግባት እንዳለበትም ግልጽ ነው። የሊቨርፑል ሌሎች የቅርብ ጊዜ ፈራሚዎች ያልተሳካላቸው ራፊኒያ ሊሳካለት ይችላል የሚሉ ጥያቄዎች በአሁኑ ሰዓትም እየተነሱም ይገኛሉ። በእርግጥ ገና ነው። ነገር ግን የኤልፍሊክስ ደጋፊዎች በእርግጠኝነት የክለቡ ፊርማዎች እንዲሁም አጠቃላይ ተጽዕኖ ማነስ ያሳስባቸዋል ሲሉ ነው የሚገልጹት። ሁጎ ኤኪቲኬ ወደ አንፊልድ ከሄደ በኋላ በጥሩ ሁኔታ ጀምሯል። ነገር ግን በክረምት ወቅት የመጡት ፍሎሪያን ቪርቴስ፣ አሌክሳንደር ኢዛክ፣ ጀርሚ ፍሪምፖንግ እንዲሁም ሜሎስ ኪርኪዝ ሁሉም ተስፋ አስቆራጭ ሆኖባቸዋል። ራፊኒያ ያልተሳካላቸው ቦታዎች ላይ ማብራት እንደሚችል ምንም ዋስትና የለውም። ነገር ግን ምናልባት ብራዚሎ የእንግሊዝ እግር ኳስ ልምድ ትንሽ ሊረዳው እንደሚችል ነው የሚገለጸው። የተጫዋች እንግዲህ በሊድስ ዩናይትድ ቤት እንግዲህ በማርሴሎ ቤልሳ ስር እጅግ በጣም አመርቂ ጊዜን እንዳሳለፈ እንዲሁም ከሻምፒዮንሺፕ ወደ እንግሊዝ ፕሪሚየር ሊግ ማሳለፉን የምናስታውሰውም ጉዳይ ነው። ከዛም በኋላ ነው ወደ ካታላኑ ክለብ ባርሴሎና ማቅናተም የቻለው። ከዛም ከኢዛክ እንዲሁም ደግሞ ሜሎስ ኪርኪዝ ከኒውካስል እንዲሁም በርነሞዝ ተቀላቅሏል። ስለዚህ ከተመሳሳይ ሊግ የሚመጡ ፊርማዎች እንኳን ከአዳዲስ ክለቦች ከአዲስ ታክቲካል ሲስተም አስተዳዳሪዎች እንዲሁም ተጫዋቾች ጋር ለመላመድ ዋስትና የላቸውም ሲል እንዲሁ እንደሌላም ያነሷል። በተለይም እንግዲህ አሌክሳንደር ኢዛክ ከእንግሊዝ ፕሪሚየር ሊግ ከኒውካስል ዩናይትድ የተገዛ ተጫዋች ነው። ከኒውካስል ዩናይትድ መምጣቱን ተመልክተናል። ሜሎስ ኪርኪዝም ከበርንሞዝ ድንቅ አቋሙን አሳይቶ ቢመጣም በሊቨርፑል ቤት ግን ያን ያህል አመርቂ ሁኔታዎችን በ11 የእንግሊዝ ፕሪሚየር ሊግ ጨዋታዎች ማሳየትም አልቻሉም። ይህም እንግዲህ እንደ ትልቅ ክርክር ይነሳል። ነገር ግን አሁንም ቢሆን ራፊኒያ በሊቨርፑል ራዳር ውስጥ ነው ይለናል ፊጂአስ በዘገባው። የአርሰናሉ ድንቅ ተጫዋች ማክስ ዶሞን ከመድፈኞቹ ጋር የሚያቆየውን አዲስ ኮንትራት በግል ለመስማማት ከሌሎች 5 ክለቦች የቀረበለትን ጥያቄ ውድቅ ማድረጉም ተዘግቧል። ጎበዙ የ15 ዓመቱ ወጣት በአካዳሚው ካደገ በኋላ ለአርሰናል የ5 ጊዜ ቡድን ጨዋታዎችን አድርጎ በአሁኑ ሰዓት ላይ በአውሮፓ ካሉ ብሩህ ተስፋዎች ውስጥ ይመለመላል። የዶማን ግዙፍ አቅም ከብራዚል ታላቁ ካካ እንደ ፉትቦል ለንደን ከሆነ እንግዲህ ይህንን ጋር ይመሳሰላል ወይም ደግሞ ሲወዳደር አሳይቶናል ሲል ነው የሚገልጸው። እንደ ቡካዮ ሳካ፣ ኢታን ንዋኔሪ እንዲሁም ማይክል ሉዊስ ስኬሊ ከአርሰናል የወጣች ቡድን ከፍተኛ ጎኑ ያሉ ሌሎች ምርጥ ተጫዋቾችን ያካትታል። ማክስ ዶማን ሌሎች ቅናሾች ቢኖሩትም የወደፊት ህይወቱ ለአርሰናል አሳልፏል ሲል ነው የሚገልጸው። ጋዜጠኛ ኒኮሎ ሺራ በኤክስ ላይ እንዳለው ማክስ ዶማን አሁን ላይ ብዙ ፈላጊዎች ቢኖሩትም በኮንትራቱ ስምምነት ላይ በመስማማት የወደፊት ህይወቱን ለአርሰናል አሳልፎ ሰጥቷልም ሲልም ይገልጻል። ስለ አርሰናል ድንቅ ልጅ ማክስ ዶማን ሰዎች የተናገሩትን ስንመለከት ሚኬል አርቴታ ገና በወጣትነት እድሜው ምንም እንኳን ለክለቡ የመጀመሪያ ለመጫወት ዝግጁ ሆኖ በመመልከቱ ከዚህ ቀደም ዶማንን አድንቋል። በየቀኑ ፓስፖርቱን ከተመለከተን በፍጹም አናጫውተውም ቃል እንደዚያ፣ ነገር ግን በስልጠና ላይ የሚያደርገውን ስትመለከቱ እሱን ማጫወት አለባችሁ ሲል ተናግሮም ነበር። ካልሆነ አንተ አይነ ስውር ነው ወይም ደግሞ አይነ ስውር ነኝ ሲል ቢቢሲ ላይ እንዲሁ መዘገቡን ሚኬል አርቴታም ተመልክተንም ነበር። ይህን ተጫዋች እጅግ በጣም እንደሚያደንቀውም ተገልጿል። ይህ በእንዲህ እንዳለ የዶማን የቡድን ጓደኛ ክርስቲያን ሞስኬራ እንግዲህ ከባርሴሎና ታዳጊ ስሜት ከላሚን ያማል ጋር አወዳድሮትም ነበር።
ማወዳደር ማለት አይደለም። ነገር ግን አጫወቱ እንዲሁም ደግሞ አጫወቱ እጅግ በጣም ከላሚን ያማል ጋር ይመሳሰላል ሲል ይህ ስፔናዊ ተጫዋች መግለጹንም ተመልክተንም ነበር። እንቅስቃሴው ላሚን ያማልን እንዲሁ ያስመሰክራል ሲል ዘ አትሌቲክስ ላይ ዘግቦም ነበር። ይህ ተጫዋች በሌሎች በበርካቶቹ ሲፈለግም እየተመለከተን እንገኛለን። ነገር ግን በአርሰናል ቤት ከፍተኛ የረጅም ጊዜ ኮንትራት ይፈርማል ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። ሊቨርፑሎች የሪያል ማድሪድን ኮከብ ተጫዋች ለማስፈረም 100 ሚሊዮን ፓውንድ ሊከፍሉ ነው እየተባለም ይገኛል። ሊቨርፑል ቪኒሲየስ ጁኒየርን ከሪያል ማድሪድ ለማስፈረም ትልቅ ጨረታ በማዘጋጀት ላይ ሲሆን ብራዚሊያው ከዣቪ አሎንሶ ጋር የተከፋፈለ ግንኙነት እንዳለው በስፔን አዳዲስ ዘገባዎች ሲናገሩ፣ እንዲሁም አንደኛው እውነት በምንጭ የተረጋገጠ ቢሆንም ሌላኛው በፍጥነት እየተመታ ነው። በጨዋታው አናት ላይ እያለ ብራዚሉ በ2024 የባላንዶር ሽልማት ሁለተኛ ሆኖ በማጠናቀቅ በዓለም ጨዋታ ውስጥ ካሉ ምርጥ ተጫዋቾች መካከል አንዱ ተደርጎ ይወሰዳል። ነገር ግን ባለፉት 12 ወራት የውድድር ዘመኑ ማሽቆልቆሉ የተጫዋቹ ከፍተኛ ደረጃ እየወረደ መጥቷል። እናም በሪያል ማድሪድ ቆይታው ላይ ያለው ትልቅ ሩቅ አልነበረም። ግምቱም እንግዲህ እየወረደም ይመጣል። በሳውዲ ፕሮ ሊግ ውስጥ ከሚገኙ የገንዘብ ሀብታም ክለቦች ወደ መካከለኛው ምስራቅ ከሚያደርጉት አስደሳች እንቅስቃሴ ጋር የተቆራኘው ቪኒሲየስ ጁኒየር በቅርብ ቀናት ውስጥ ከፒኤስጂ፣ ቼልሲ እንዲሁም ደግሞ ማንቸስተር ዩናይትድ ጋር ተገናኝቶም ነበር። ሆኖም በስፔን አዳዲስ ዘገባዎች እንደሚያሳዩት ከፍተኛ ፍላጎት ያለው ሊቨርፑል ነው። እናም ቀያዮቹ እሱን በበርናቦ ለማራቅ ትልቅ እንቅስቃሴ እያዘጋጃሉ ተብሎም ይጠበቃል። እናም ፊቼያስ እንደዘገበው አሰልጣኝ አርኔ ስሎት ሪያል ማድሪድ የ129 ጎል ኮከብ ገንዘብ እንደያገኝ ለመፈተሽ እንግዲህ 100 ሚሊዮን ፓውንድ ለማውጣት ተዘጋጅቷል ይላል ይህ ዘገባ። ብራዚሊያው ለግራ ጎናቸው ፍጹም እንደ ተመራጭ እንደሆነ እንዲሁም ደግሞ ወጥነት በሌለው ኮዲ ጋክፖ ላይ ማሻሻያ እንዲሆን ማመንም አለባቸው። ሪፖርቶቹ በዣቪ አሎንሶ ገተር ታክቲክ እንዲሁም ቋሚ ምትክ ቪኒሲየስ ጁኒየር መልቀቅ እንደሚፈልግ መወሰኑን እንዲሁም የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ 9 አሃዝ ዋጋ የተሟላ ተጫዋችን ሊያደርገው እንደሚችሉም ያምናሉ። ይሁን እንጂ ሳቻ ታቪሎሪ በሁለቱ መካከል ጥሩ እንዳልሆነ ቢገለጽም የስካይ ስፖርት ዘጋቢ እንደገለጸው በበጋው 2026 ወደ ሳውዲ አረቢያ መዛወር ለ44 ጊዜ የብራዚል ኢንተርናሽናል በጣም አዋጭ ጊዜ ይመስላልን ብሎ ነው የሚገልጸው። በተመሳሳይ ጊዜ ቪኒሲየስ ጁኒየር ወደ ፕሪሚየር ሊግ ሊያመራ ይችላል ለሚለው የሚገባኝ ጥያቄ ምላሽም ሰጥቷል። ፋብሪዚዮ ሮማኖ በጥር ወር ወደ እንቅስቃሴው ሊካሄድ ነው የሚለውን ንግግርም አውጥቶም ነበር። ከዚህም በተጨማሪ ቀያዮቹ በጥር ወር 65 ሚሊዮን ፓውንድ ውል ገቢራዊ እንደሆነ በመምጣቱ ኃያሉን የሆነውን የበርንማውዙን አጥቂ እንዳያመልጣቸው በፍጥነት መዘገብ እንደነበረባቸው እየተገለጸ ይገኛል። ይህም አንቷን ሴሜኒዮን እንግዲህ ለማስፈረም ብዙ ሙከራዎች እንደሚያደርጉ ከዚህ በፊትም በተለይም የሚቀጥሉት ጊዜያትን በጥር የምንመለከት ይሆናል ሲሉ ገልጾም ነበር። በቀድሞ አሰልጣኝ ካርሎ አንቸሎቲ በጨዋታው አናት ላይ ሊቆም የማይችል ተብሎ የተገለጸው ቪኒሲየስ ጁኒየር በዚህ ሲዝን በሪያል ማድሪድ ደስተኛ አልነበረም ለማለት አያስደፍርም። እናም በአሎንሶ ስር በዚህ የውድድር ዘመን መደበኛ ጀማሪ ሆኖ ሳለ በላሊጋ ከቆየው 1080 ደቂቃዎች ውስጥ 869 ደቂቃዎችን ብቻ ያጠናቀቀ ሲሆን በፕሪሚየር ሊጉ ተመሳሳይ ታሪክ ሲሆን እስካሁን ከተገኙ 360 ደቂቃዎች ውስጥ 271 ደቂቃዎችን ተጫውቷል። ነገር ግን በኤል ክላሲኮ ባርሴሎናን 2-1 ባሸነፉበት ጨዋታ በ72ኛው ደቂቃ ላይ ተቀይሮ በገባበት ወቅት የፍንዳታ ንዴቱ ተከትሎ ተጫዋቹ ደስተኛ አለመሆኑን በተደጋጋሚ ሲገልጽም እንደቆየ ይገልጻል። እንደ ዘ አትሌቲክስ ዘገባ ከሆነ ከቪኒሲየስ ጁኒየር ከአሎንሶ ረዳት አሰልጣኝ ሴባስ ፓሪ ጋር ሁልጊዜ እኔ ቡድኑን እለቃለሁ ብሄድ ይሻላል ሲል ተናግሯል የሚለው እንግዲህ በርካቶቹም ያነሱታል። ቪኒሲየስ ጁኒየር በስተመጨረሻም ከመልበሻ ክፍል ተመልሶ ቀሪውን ጨዋታ ተመልክቷል። ምንም እንኳን ከባርሴሎና ቡድን ጋር ሙሉ ሰዓት ላይ ፍጥጫ ውስጥ ገብቶ ቢሆንም ዘ አትሌቲክስ እንዳነሳው ቪኒሲየስ ጁኒየር በአሎንሶ ምቾት አይሰማውም። እናም በዚያን ጊዜ ከመጀመሪያቸው 10 ጨዋታዎች ውስጥ ሶስቱን ብቻ ማጠናቀቁ ደስተኛም አያደርገውም። አሁን ብራዚልን በአሰልጣኝ በመምራት የቀድሞ የሪያል ማድሪድ አሰልጣኝ ካርሎ አንቸሎቲ ለቪኒሲየስ ጁኒየር በቡድኑ ውስጥ ያለውን ቦታ እንዲረዳ እንዲሁም ደግሞ የአሎንሶን ውሳኔ የበለጠ እንዲቀበል ነግሮታል ሲሉም ነው የሚገልጹት። በዚያ ቀን በቀላሉ ስህተት ሰርቷል። እናም አሁን ላይ በሪያል ማድሪድ ያለውን ሚና በመልበሻ ክፍል ውስጥ ከበፊቱ የበለጠ አስፈላጊ ተጫዋች ሚና መረዳት አለበት ሲሉ አሰልጣኙ እንዲሁ ተናግሮም ነበር። አሰልጣኝ ካርሎ አንቸሎቲ ተሳስቷል፣ ይቅርታ ጠየቀ። እናም ከነዚህ ስህተቶች መማር አለበት ሲሉ እየገለጹ ሲሆን አሰልጣኙ ቡድኑን ለማሻሻል የሚያስፈልጉትን ለውጦች የማድረግ መብት አለው ሲሉም ገልጿል። በውጤቱ ሊቨርፑል በጥር ወር ሴሜኒዮን ለማስፈረም ሁሉ ነገሮችን የሚያስቀምጥ ይመስላል። አሁን ደግሞ ፋብሪዚዮ ሮማኖ ቀያዮቹ ተጫዋቹን ወደ አንፊልድ ለማምራት ከቶተናም ሆትስፐር ጋር ያላቸውን ጥቅምም እየተጋረቱም ይገኛሉ። በመጪው የፊት ለፊት ክፍል ውስጥ ሊቨርፑል በጥር የዝውውር መስኮት ጉዳያቸውን በቅርብ ጊዜ ለመፍታት ተከላካይ ወደ አንፊልድ ለማምጣት እያሰቡ እንደሚገኙ ሌላው ዘገባም ያሳያሉ። ምንጮች ለቲምቶክ እንደተናገሩት የፕሪሚየር ሊግ ሻምፒዮኖቹ ማርኮ ጉይን ለማስፈረም አንዳንድ ጥርጣሬዎች ውስጥ አጋጥሟቸዋል። በስተመጨረሻም የሊቨርፑል ኮከብ ተጫዋች ሙሐመድ ሳላ በ2026 የግብፁ ንጉስ አዲስ
መዳረሻ ሊሆን ይችላል በፊል ለፍሎሪያን ቪርትስ ችግር ነው በሚል በጀርመን ሚዲያ ያልተለመደ ትችት ሲቀርብበት እንደነበርም ተስተውለም ነበር። ነገር ግን አሁንም ቢሆን ሊቨርፑሎች የተለያዩ ተጫዋቾችን እየተመለከቱ ይገኛሉ። ከነዚህ መካከል እንግዲህ አንደኛው ቪኒሲየስ ጁኒየር ሲሆን በዚህ ሰዓት ደግሞ የሚፈርሙ ምናልባትም ሁለት ተጫዋቾች ሊኖሩ ይችላሉ በጥር የዝውውር መስኮት። እነሱም አንቷን ሴሜኒዮና ማርክ ጉሂ እንደሆነ ነው በስፋት እያመላከቱን እንዲሁም እየነገሩን የሚገኙት። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የከሳት ፕሮግራሞቻችን በዚሁ የሚጠናቀቁ ይሆናሉ። እንደዚህ አይነት ፕሮግራሞቻችንን ለማግኘት ሰብስክራይብ የምትሏን በተን በመጫን እንዲሁም ደግሞ የደውል ምልክቷን በመጫን እንግዲህ ሁሌ አዳዲስና ትኩስ ስፖርታዊ መረጃዎችን እንድታገኙ ማድረግም ትችላላችሁ። የዛሬ ፕሮግራሞቻችን የዚህንን ይመስላሉ። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ መልካም ምሽት እንዲሆንላችሁ ተመኘን።